የፀጉራችሁ ታሪክ በአንድ ጊዜ የሚቀይረው የፀጉር ቂቤ ሰርቻለሁ። ይህንን ማስክ ሳይሆን ቂቤ ነው መባልም ያለበት የሆነውም እንደዛ ነውና። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በተለይ ይህንን የፀጉር ማስክ ፀጉራችሁ ከግንባራችሁ ለሸሸ ለሳሳባችሁ ፀጉርና እንዲሁም እንደኔ አራስ ለነበራችሁ እናቶች ለእናቶች ይሆናል። ይህን ፀጉር ሰርታችሁ ተጠቀሙ። አካባቢያችሁ ሙቀት ከሆነ በጣም እንዲሁም ጭንቅላታችሁ ደረቅ ከሆነባችሁ እንደዚህ ይህንን ማስክ ሰርታችሁ መጠቀም ትችላላችሁ። ፀጉራችሁን ያፋፋላችኋል፣ ያሳድግላችኋል። እንዲሁም ደግሞ በተለይ ያለው ሰላም ፀጉርን እንዴት እንደሚያለሰልስ ለከርዳዳ ፀጉር የሚሆን ምርጥ ማስክ ነውና በመጀመሪያ የተጠቀምኩት እዚህ ጋር አንድ ሽንኩርት ተጠቅሜያለሁ። ይሄ ማስክ በነገራችን ላይ ያለ ሽንኩርት መጠቀም ትችላላችሁ። ነገር ግን እኔ ፀጉሬ እየተነቃቀለ ስለነበር ስለዚህ ለሚነቀል ፀጉር ደግሞ ሽንኩርት የሁል ጊዜ ግብአት ያርጌዋለሁ። ለአንድ ወር ቢያንስ ቻሌንጅ ብታረጉ ሽንኩርት ፀጉራችሁ ለሚነቀልባችሁ ማለት ነው፣ ፀጉራችሁ መነቀሉን እንዲያቆም። ከዛ በኋላ እዚህ ጋር ዝንጅብልን የተጠቀምኩት። ዝንጅብል ለፀጉር ብዙ ጥቅሞች አሉት። እንዲሁም ደግሞ በገበያ በውድ ዋጋ የሚሸጠው የዝንጅብል ቅባት እንደዚህ ቤት ውስጥ በማስክ መልኩ እርጥቡ ወይም ደግሞ ፍረሽ ካገኛችሁ በማስክ መልኩ ሰርታችሁ መጠቀም ትችላላችሁ። እንዲሁም ቅባቱን ቤት ውስጥ ማዘጋጀት ትችላላችሁ፣ ምክንያቱም በጣም ውድ ስለሆነ ቅባቱ ማለት ነው። ሌላኛው ደግሞ እየተጠቀምኩት እዚህ ጋር ሮዝሜሪ ተጠቅሜ ያለው። ሮዝሜሪ ለሽታው የሽንኩርቱ ሽታ ድብና አድርጎ ነው የሚያጠፋውና በቃ ማስኩ ስትሰሩት ራሱ ሽታው በጣም ደስ የሚል ሽታ ነው የሚኖረው። ከዛ ሌላኛው ግብአት የሚሆነው ሩዝ ነው። ሩዝ አንድ 4 ማንኪያ የሚሆን ተጠቅሜ ያለው። አሁን እዚህ ጋር ማስክ ብቻ አይደለም ቂቤ የሚያደርገው ነገር። በነገራችን ላይ ቪዲዮን እስከ መጨረሻ አዩት፣ በጣም ትጠቀሙበታላችሁና በጣም ትወዱታላችሁ በእርግጠኝነት፣ እናንተም ሰርታችሁት ከተጠቀማችሁ ማለት ነው። እኔ የተጠቀምኳቸው ግብአት ከሌላችሁ ሌላ አማራጭ መንገድ እሰጣችኋለሁና ከዛ በኋላ በመጀመሪያ እነዚህ ግብአቶች አንድ ላይ አጥቤ በአንድ ዙር ነው ያጠብኩት። ብዙም አላጠብኩትም፣ 2 ዙር አልሄድኩም። ለምን የሽንኩርቱን ውሃ እንዳይሄድብኝ ማለት ነው። ዝንጅብሉንም እንዳይሄድ እንደዛ አድርጌ አንድ ጊዜ በደንብ አለቅልቄዋለሁ። ካለቀለኩ በኋላ እዚህ የተጠቀምኩት ሙቅ ውሃ ነው የጨመርኩበት። 1 ኩባያ ሙቅ ውሃ ጨመርኩበት። ይህንን በደንብ መብሰል አለበት። ክሬማችንን ለመስራት እዚህ ጋር እነዚህ ግብአቶች በደንብ መብሰል አለባቸው። እንግዲህ እስከሚበስል ድረስ ቢያንስ 15 ደቂቃ ራሱ አይፈጅም፣ 10 ደቂቃ ነው የፈጀብኝ። ሙቅ ውሃ የተጠቀምኩት እንደ አማራጭ ነው፣ ቶሎ እንዲበስልልኝ ፈልጌ ነው። ያው የልጆች እናት አይደለው፣ ልጆች ሲተኙልኝ ነው እንደዚህ ማስኪን ሰርቼ የምቀባው። እንዲሁም ደግሞ ለእናንተ ሼር ማደርጋችሁ የመሬ ነው ምላችሁና ቪዲዮን ሼር አድርጉት፣ ላይክ አድርጉት። በተለይ ላይክ አድርጉ። አትሊስት ላይክ ስታደርጉ ዩቲዩብ ሪኮመንድ ያደርገዋል ማለት ነው። ቢያንስ በቃ ላይክ ሲደረግ እና ኮመንት፣ ደስ ያላችሁ ኮመንት ጻፉልኝ። እንዲሁም በሰራላችሁ ቪዲዮ ካለ ጻፉልኝ፣ ምንም ችግር የለም ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ለማለት ያክል ነው። ከዛ በኋላ ግብአቶችን በደንብ እዚህ ጋር እቀቅለዋለሁ፣ መቀቀል አለበት። ከዛ በኋላ ከተወሰነ ደቂቃ በኋላ ልጄን አጥብቼ እስከምመጣ ድረስ ደግሞ እንደዚህ በሰለልኝ ማለት ነው። እሳቱን ቀንሼ ነው የሄድኩት። እርግጥ ስራችሁን እየሰራችሁ መስራት ትችላላችሁ፣ እሳቱን ቀነስ አድርጋችሁ መስራት ትችላላችሁ፣ ድስታችሁ እንዳይዝና እንዳይቃጠልባችሁ ማለት ነው። ምክንያቱም ያው በጣም ብዙ ከሆነ ፉር ብሎባችሁ ወይኔ ገንፍሎባችሁ እንትን እንዳይደፋባችሁ ማለት ነው። እዚህ ጋር አሁን የተጠቀምኩት በመጀመሪያ ፀጉራችንን ይሄንን ቅባት ደግሞ ይሄንን እንደዚህ ጨምራችሁ ፀጉራችሁ ስትቀቡ የሚጠቅማችሁ ኮኮናት ሚልክ ነው። ኮኮናት ሚልክ እንዴት እንደወደድኩት በጣም ነው የወደድኩት። ከዚህ በፊት በ2 ቪዲዮ ሰርቼዋለሁ እና በጣም ነው የተመቸኝ። እናንተም ደግሞ ይመቻችኋል በእርግጠኝነት። በቂ የሆነ ፀጉራችሁ ልስልስ ነው የሚለውና ኮኮናት ሚልክ ከሌላችሁ እዚህ ጋር ወተት መጠቀም ትችላላችሁ። ያው ጾም ሊፈታ ነው ጾመኞችና ጾም ማትጾሙ ጾም ሊፈታ ስለሆነ ወተት በኮኮናት ሚልኩ ፋንታ ወተት መጨመር ትችላላችሁ፣ ምንም ችግር የለውም። ግን ኮኮናት ሚልኩ የሆነ ለየት ያለ ነገር አለው። በቃ የሆነ ፀጉራችሁ ላይ የራሱ ክሬሙን ፀጉራችሁ ላይ እንትን ሲል በቃ በአንድ ጊዜ ይገለዋልና በቃ በጣም ነው የተመቸኝና በጣም ነው የወደድኩት። በቀጣይ በእርግጠኝነት በሳሙና መልኩ ሰራላችኋለሁ እንደ እግዚአብሔር ፍቃድ ማለት ነው። ከዛ በኋላ እንግዲህ አንድ ላይ ካዋህድኩ በኋላ አንድ ላይ ከፈጨው በኋላ ማስካችንን የፀጉር ቂቤያችን፣ ይሄ ማስክ አይደለም ቂቤ ነውና እንደዚህ
ማጥለል አለብኝ። ትንሽ ግን መብሰል ይቀረው ነበር እና እንዲሁም ደግሞ ውሃው ደግሞ ትንሽ ደረቅ አለብኝ። እኔ የተጠቀምኩት ሁሉንም አልተጠቀምኩም፣ ኮኮናት ሚልኩ ግማሹ ነው። ምክንያቱም ግማሹ ሳሙናና የፊት ማስክ ልሰራበት ስላሰብኩ ማለት ነው። ግን ትንሽ ውሃ መጨመር ትችላላችሁ። እዚህ ጋር ትንሽ ደረቅ ብሎብኛል እና ለትንሽ ደቂቃ ስተወው ደረቀብኝ እና ሩዝም ስለሆነ የመድረቅ ባህሪ ስላለው ይደርቃል እና ትንሽዬ ውሃ ለላ ብታረጉት በጣም አሪፍ ነው ማለት ነው። ከዛ በኋላ እዚህ ጋር ጭምቅ አድርጌ ክሬሙን አወጣሁኝ። ዝቃጩን እንዳይገባባችሁ ጸጉራችሁ ላይ ሲያርፍ ቶሎ ስለማይወጣ ማለት ነው። ሲጀምር ዝቃጩ አይገባምም በእንደዚህ ስታጠሉት ማለት ነው። በነጠላ ስታጠሉት አይገባም። ክሬሙ ግን እንዴት ደስ እንደሚል በቃ ስታጠሉት ራሱ እጃችሁ ላይ ራሱ ሲያርፍ በጣም ደስ የሚል ልስላሴ ነው ያለው እና ሰርታችሁ ተጠቀሙ። በተለይ ብዙዎቻችን በአሁኑ ሰዓት ያው በፊት ነበር እናቶቻችን ቅቤ ይቀባሉ እና አሁን ግን ቅቤ አንወድም ብዙዎቻችን። ስለዚህ ቅቤ ከምትቀቡም ደግሞ እንደዚህ መቀባት ትችላላችሁ። በተለይ ጸጉሬን ስቀባው እንዴት እንደራስ አትጠይቁኝ። በቃ የምርት እኔ እርግጥ ጸጉሬ በሳምንት አንድ ጊዜ እንዳያችሁ ነው። ሁሌም ጸጉሬን እንከባከባለሁ። ግን በቃ እኔ እንጃ በቃ ድርቅ ድርቅ እያለ በተለይ የሁለት ቀን ደግሞ በቃ ትንሽ ውጭ እየወጣው ስለነበርና ብቻ ያው አጋዥም ስለሌለኝ በሆነ ሰዓት ትንሽ ተቸግሬ ስለነበር በዛም እንትን ውጭ ወጥቼ ስመጣ በጣም እያዞረኝ ነበርና እና ምናልባት ጭንቅላት ይደርቁ ነው እንዲ ያልኩኝ። ስለዚህ አንዳንዴ እንትን ፀሐይ ላይ ስትውሉ ምናምን ጭንቅላታችሁ ሊደርቅባችሁ ይችላል። ውጭ ስትወጡ አየር እንትን ሲላችሁ ሲቀያየርባችሁ እና ጭንቅላታችሁን እንደዚህ ጸጉራችሁን እየተቀባችሁ ጭንቅላታችሁን አድኑት። በቃ እንዳያቃጥላችሁ ማለት ነው። የምር ሲቀባው በቃ ተሰስ ነው ያለኝ። የሆነ በቃ ደስ የሚል ሰላም ነው ያለው እና በተለይ ጸጉርን ያሳድጋል። ዝንጅብል ጸጉር ያሳድጋል። እንዲሁም ደግሞ ሽንኩርት በተለይ የደም ሰርኩሌሽናችንን እንዲነቃቃ ያደርጋል። ብዙ ጥቅሞች አሉት። ሩዝ ብዙዎቻችሁ ሩዝ ያደርቃል ትላላችሁ እና ሩዝ ምንም አያደርቅም። እዚህ ጋር የተጠቀምኩት እንትን ቅባት ተጠቅም ያለው። ማንኛውም ማስክ ስትቀቡ ቅባት መጨመራችሁን እንዳትረሱ፣ ወይም ጸጉራችሁ ቅባት ቀቡት። ቅባት ከተቀባችሁ አያደርቅም፣ አይደርቅምም። በምንም ታምር ሊደርቅ አይችልም። በሳምንት አንድ ጊዜ ጸጉራችሁ ስትታጠቡ እንደዚህ እያደረጋችሁ ተቀቡና በቃ ታጠቡት። እናንተም ቀለል ይላችኋል። ምንም እንኳን ጊዜ ሰዓት ባይኖራችሁ ማለት ነው። እውነት ለመናገር ሰዓት ጊዜ ባይኖረኝ ራሱ ራሴን አጣብቤ እንደዚህ ቪዲዮም ሰርቼ ጸጉሬንም እንከባከበዋለሁ። እንደዛ ነው መሆን ያለበት። ያው ይቺ ዓለም አጭር ነች። ስለዚህ ራሳችን ጠብቁ ለማለት ያክል ነው። ጸጉሬ እዚህ ጋር ሲቀባው ግን የምር በቃ እንዴት ደስ እንዳለኝና ሰላሜ ነው ያገኘሁት። በቃ ሰላሜን ነው ያገኘሁት። እንደዚህ ማስክ ከተቀባው ሳምንት አልፎኛል። ሳምንት አልፎኛል። ማስክ ሳይሆን የሰራሁት በቅባት መልኩ ነበር ማለት ነው። ግን እንደዚህ ማስክ ስትቀቡ በቃ ይሄኛው እንደ ቂቤ ነው የሚሆንልኝ። በተለይ በጣም ነው እየተስማማኝና እናንተም ደግሞ ይስማማችኋል በእርግጠኝነት። ለማንኛውም ጸጉር የሚሆን ነው። ሌሎቻችሁ ደግሞ ያው ጥያቄያችሁ ደግሞ ሮዝሜሪ ሽበት ያመጣል ነው የምትሉት እና እኔ የሁል ጊዜ ግብአቴ ነው። እኔ አንድ ቀን ሮዝሜሪ ሽበት አምጥቶብኝ አያውቅም። እና ምናልባት አንዳንዴ የምትጨምሯቸው ግብአቶች ተቀላቅሎ ወይም ደግሞ ሽበት ከሌለባችሁ ብዙዎቻችሁ እንትን ይሄ በተለየ ምንድን ነው ሂና እሱን ከተቀባችሁ እሱን ባትቀቡት አሪፍ ነው። ደግሞ ሂና በጣም ነው ጸጉር የሚገለው እውነት ለመናገር እና ሂና ከምትቀቡ ደግሞ እንደዚህ የጸጉር ማስክ እየተጠቀማችሁ ለሽበትም ደግሞ የሚሆን ጥቁር አዝሙድ የተለያዩ ነገሮችን እየሰራችሁ ቤት ውስጥ ብትጠቀሙ ጸጉራችሁን ትንከባከቡታላችሁ። በዛውም ጸጉራችሁ ይድናል፣ አይበጣጠስም። በተለይ ደግሞ ቀለም ምናምን ነኮች ከኬሚካል ያለባቸው ነገሮች ብትርቁ ቤት ውስጥ ናቹራል የሆኑ ነገሮች እንደዚህ እየሰራችሁ ራሳችሁን ብትንከባከቡ ብዬ እመክራለሁኝ። በተለይ እናቶችዬ ራሳችን ጠብቁ። ከልጆች ጋር አይመችም አንዳንዴ፣ ግን ቢሆንም ደግሞ ራስን መጠበቅ ነው በቃ አለ አይደለ። ምክንያቱም ጉስቁልቁል ብለን ምን አባቱ የት አባቱ ብለዋልና ጉስቁልቁል ባንል አሪፍ ነው ብዬ አስባለሁ፣ እንደ ራሴ ማለት ነው። እና አንዳንዴ እርግጥ አይሞላም፣ ግን በቃ ባይሞላም ራሱ ምንም አይደለም። ለማንኛውም የዛሬ ማስክ ይህንን ይመስላል እና ቪዲዮን ሼር አድርጉልኝ፣ ሰብስክራይብ ማድረጋችን እንዳትረሱ። እንደዚህ ግን ደረቅ ማለቱ ማለት ነው ምንም አልተጠባጠበብኝም። በቃ በሰላም ነው ተቀብቼ ልጆችን ላጠባ ሄድኩት።
እና በጣም ነው የተመቸኝ። እንግዲህ ለዚህ ለሽታ የሚሆን ደግሞ ሽታ የተወሰነ ትንሽ ሽታ አለው ሽንኩርት እንትን ስለጨመርኩበት፣ ግን ደግሞ ለሱ የሚሆን ሻምፖ ሰርቻለሁ። በቀጣይ ሻምፖ ሆነ እለቅላችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። መሰራላችሁ ቪዲዮ ካለ ኮመንት ላይ ጻፉልኝ። መልካም ቆይታ